أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. ودنا የተከበራችሁ ተመልካቾቻችን የአላህ ሰላም ዝነትና በረከቱ ባላችሁበት ይድረሳችሁ። ሰላሙላሂ አለይኩም ወራህመቱሁ ወበረካቱ። ይሄ በየሳምንቱ ወደ እናንተ የሚቀርበው ቁርአንን የምናስተዋውስበት የቁርአንን መልእክቶች የምንተዋወስበት የቁርአን መድረካችን የሆነው ማል ቁርአን ነው። ስለምትከታተሉን አብራችሁን ስለምትቆዩ ደግሞ እጅግ አድርገን እናመሰግናለን። እንደተለመደው ዛሬ አንድ የቁርአን አያ አንስተን በዛ የቁርአን አያ ላይ የምንወያይ ሪፍሌክሽን የምናደርግ ይሆናል። አብራችሁን ቆዩ። የዛሬው የቁርአን አያችን ምን ይላል? አላህ Subhanahu Wa Ta'ala ወደ ሰው ልጆች አንድን ጥያቄ ያቀርባል። እናንተ የሰው ልጆች ሆይ فما ظنكم برب العالمين በጌታችሁ ላይ ያላችሁ ጥርጣሬ እንዴት ነው? ጌታችሁን የምታስቡት ጌታችሁን ስታስቡ ወደ ጭንቅላታችሁ የሚመጣው ነገር ምንድነው? የጌታችሁ ላይ ያላችሁ ጥርጣሬ እስከምን ድረስ ነው? አላህ ሲባል የእናንተ ጌታ ሲባል ምንድነው የምታስቡት? አላህ Subhanahu Wa Ta'ala እንግዲህ በዚህ ጥያቄ መሰረት ይሄን ጥያቄ ለሰው ልጆች እያቀረበ ነው። ያ ማለት እኛ የሰው ልጆች ይሄንን ጥያቄ መመለስ አለብን። ግን አላህ Subhanahu Wa Ta'ala የኛን መልስ አይፈልግም። ምክንያቱም እሱ ገኒዩን አኒል ዓለሚን ነው። እኛ ብንመልስ አንጠቅመውም፣ ባንመልስም አንጎዳውም። ግን እሱ ይሄን ጥያቄ ይጠይቃል። ይሄን ጥያቄ የሚጠይቅበት ዋነኛው ምክንያት ከኛ መልስን ፈልጎ ሳይሆን ይሄንን ራሱን ጥያቄ ውስጣችንን ልባችንን እንድንጠይቀው ይፈልጋል። እኔ አላህን ማስበው እንዴት ነው? ጌታዬ ሲባል ወደ ጭንቅላት የሚመጣው ነገር ምንድነው? እንዴት ነው ጌታዬን እያሳልኩት ያለሁት? ያድነኛል፣ ያተርፈኛል፣ ይሆንልኛል ነው ወይስ ዝቅ አድርጌ ነው እየተመለከትኩት ያለሁት? አመለካከቴ ምንድነው የሚለውን ነገር ልባችንን ደጋግመን እንድንጠይቀው ይፈልጋል። እንደሚታወቀው የሰው ልጅ የራሱ የሆነ ባህሪዎች አሉት። ከመሬት ተነስቶ ሲቃን ማለትም እምነትን መተማመንን አያደርስም። ማለትም ለምሳሌኛ ቤታችን በር ላይ የምንፈልገውን እቃ አውጥተን አናስቀምጥም። ወይም ደግሞ በጣም የምንፈልገውን በጣም የሚያስፈልገንን ነገር ለማናውቀው ሰው አንስተን ዝም ብለን አንሰጥም። መኪናችንን ያለ ቁልፍ አንዘጋም። ብዙ ነገሮችን ማንሳት ይቻላል ከዚህ ነገር ጋር። የሰው ልጅ ያደርጋል፣ መልካም ነገሮችን ያደርጋል፣ ከማያውቀው ማህበረሰብ ጋር ይግባባል፣ ይጫወታል፣ ይስቃል። ዛሬ ከተዋወቅናቸው ሰዎች ጋር ልንግባባ ጨዋታ ልንፈጥር ምናምን እንችል ይሆናል። ወይም ደግሞ ሰዎች ምናቃቸው ማናቃቸውም ሰዎች ሳያውቁ ቢረግጡንና ይቅርታ ቢጠይቁን ችግር የለም ብለን እናልፍ ይሆናል። ወይም ደግሞ በጣም የጎዱንን ልባችንን የሰበሩትን ሰዎች አይታወቅም፣ ምናልባት ይቅርታ እንላቸው ይሆናል። ግን አዲስ ላወቅ ነው ወይም ደግሞ ዛሬ ገና ለተዋወቅ ነው ሰው እምነትን አናሳደርም። ያ ማለት የሰው ልጅ መተማመን የሚባል ነገር አለው ልቡ ላይ። በአንድ እሱን ለሰው ልጆች አይሰጥም። ሁሉ ነገር ሊሰጥ ይችላል። እጁ ላይ ያለውን ነገር በሙሉ ሊያደርግልህ ይችል ይሆናል። ግን እምነቱን በአንድ አይሰጥም። እንደዛ የሚያደርግ ከሆነ ያ ሰው ችግር አለበት ማለት ነው። እና የኛ የሰው ልጆች እምነታችን ከፍ ባለ መተማመናችን በሰዎች ላይ ያለን መተማመናችን ከፍ ባለ ጊዜ ለምሳሌ አንድ ህፃን አባቱ ላይ ያለው እምነቱ በጣም ከፍ ሲል መተማመኑ በጣም ከፍ ሲል አባቱ ሲወረውረው ይጥለኛል ብሎ አያስብም። ያ ማለት እምነት ነው ማለት ነው። አምኖታል፣ አባቱን አምኖታል፣ እንደማይጥለው እርግጠኛ ሆኗል። ሆስፒታል ገብተን የኦፕራሲዮን አልጋ ላይ ስንተኛ ዶክተሩ ልቀድሽ ነው ወይም ልቀድህ ነው ሰውነትህን ከፋፍቼ የተጎዳህበትን አካል ክፍሉን ላወጣ ነው ሲለን አምነነው እንተኛለን። ያ ማለት ዶክተሩን ያመነው ነው ማለት ነው። እምነትን ያሳደርንበት ነው። አይገለኝም፣ ህይወቴ እንዲወጣ አይፈቅድም እያለ ነው ማለት ነው። ፕሌን ላይ የሰው ልጅ እኮ በጣም የሚገርም ፍጥረት መሆኑን የምታውቁት ምንድነው? ፕሌን ላይ አየር ላይ ላንሳፍፍህ ነው ሲለው አየሩን ኤርፕሌኑን ይዞ የሚሄደው ፓይለት አምኖት ይወጣል። ይጥለኛል፣ ይከሰክሰኛል ብሎ አያስብም። ማለት እምነቱ ከፍ ብሏል ማለት ነው። በሰው ልጅ ላይ ያለው እምነቱ ከፍ ብሏል። ይሄ በአለማት ላይ ያለን እምነት ነው። እምነታችን ከፍ ባለ ቁጥር ሰዎች ላይ እምነትን ባሳደርን ቁጥር
እንደዚህ አይነት ነገሮች ይፈጠራሉ። ይሄ እንዳልኳችሁ በአለማት ላይ ያለን እምነት ነው። ታዲያ ፈማው ዘንኩም ቢረቢል ዓለሚን በአለማት ላይ ያላችሁ እምነት ይሄ ከሆነ በአለማቱ ጌታ ላይ ያላችሁ መተማመን እንዴት ነው? እንዴት ነው አላህን እያሰባችሁት ያላችሁት? እንዴት ነው እየጠረጠራችሁ ያላችሁት? ይሄንን ኢሹ ሲነሳ ኢሹ ገና ሲጀመር ቁርአን ላይ አላህ Subhanahu Wa Ta'ala ኢብራሂምን አለይሂ ሰላም ምሳሌ አድርጎ ያቀርበዋል። ኢብራሂም አለይሂ ሰላም ጌታቸውን ከመተዋወቃቸው ነብይ መጥቶ ጌታ ይሄ ነው ብሎ አላስተዋወቃቸው። ያንተ ጌታ ይሄ ነው ተከተለው መተማመን ያለበት እዚህ ደረጃ ድረስ ነው በጌታ ላይ የሚለውን ነገር ማንም መጥቶ አላስተማራቸው። ግን በራሳቸው ተፈጥሯዊ ፊጥራው ራሱ ጌታቸውን ለመፈለግ አነሳሳቸው። የኔ ጌታ ማን ነው ማወቅ እፈልጋለሁ። በቃ እኔን የፈጠረኝ የሆነ አካል አለ። ያን ጌታ ላይ ለመድረስ ጉዞ ማድረግ አለብኝ ብለው ተነሱ ኢብራሂም አለይሂ ሰላም። እና አላህ ያንን ይገልጻል። ፈለማ ጀነ عليه الليل ይላል። በሱ ላይ ጨለማ በወረሰው ጊዜ ምድርን ጨለማ በወረሳት ጊዜ ረአ ከውከባ አንዲትን ኮከብ አየ። ውበቷን ሲያይ ሰማዩ ላይ ያላቸውን የኮከቦቹን ውበት ሲያይ ተገረመ። قال هذا ربي የኔ ጌታ ይሄ ነው አለ። በቃ ውበቱ በጣም ይገርማል። ርቀቱ ደግሞ የሚገርም ነው። ሰማዩን እንዴት ነው ያሳመረው? በቃ የኔ ጌታ ይሄ ነው አለ። እንግዲህ ኮከብ ደግሞ በተፈጥሮ ከወጣ መጥለቁ አይቀርም። በጠለቀ ጊዜ ፈለማ አፈለ قال لا احب الافلين በጠለቀ ጊዜ ግን እኔ ጠላቂዎችን አልወድም አለ። ምክንያቱም እሱ የሚያስበው ጌታ አንዴ የሚመጣ አንዴ የሚጠልቅ አንዴ የሚኖር አንዴ ማይኖር አይደለም። እሱን የፈጠረው ጌታ ሁሌ ሊኖር እንደሚችል ያስባልና በፍጹም የኔ ጌታ ይሄ ሊሆን አይችልም አለ። ግን ተስፋ አልቆረጠም። እንደገና ጉዞውን ቀጠለ። አሁንም ሰማይን በተመለከተ ጊዜ ከኮከብ ከፍ የሚል ውበትን የምትሰጥ ሰዎች ምድር ላይ ሆኖ ሲመለከቷት የምታምርን ጨረቃን አየ ይላል አላህ Subhanahu Wa Ta'ala። አሁንም በውበቷ ተገረመና እንደ ኮከቡ አይደለም ይሄ ውበቱ የሚገርም ነው። በዛ ላይ ብቸኛ ናት ጨረቃ። قال هذا ربي በቃ ይሄ ነው ጌታ ያለ። እንደገና አሁንም ይሄ ነው ጌታ ያለ። እንግዲህ ኮከብ እንደጠለቀው ጨረቃ መጥለቁ አይቀርም። فلما أفل قال لئن لم يهديني ربي لأكونن من الضالين ከበደው። በቃ በጠለቀሽ ጊዜ ጨረቃን ጠልቃ ባያት ጊዜ ጌታዬ ካልመራኝ እኔ ከጠማሚዎች ነኝ አለ። ፍላጎቱን ይዩት። ጌታውን ለማግኘት የሚመራው አካል የለም። ያንተ ጌታ እንዲህ ነው ብሎ ያስተማረው የለም። በራሱ በፊጥራው ግን ጉዞውን ጀምሮ ኮከብ አልሆነለትም፣ ጨረቃ አልሆነለትም። በቃ እኔ ያመንኩት ጌታ የምፈልገው ጌታዬ ካረዳኝ እኔ ጉዴ ነው በቃ መጥፋቴ ነው አለ። አሁንም አላቆመም። ከአድማስ እስከ አድማስ በፀሐይን ብርሃንን ልትሰጥ የምትችል የሰው ልጅ አይኑን በሙሉ አይኑ ከፍቶ ሊያያት የማይችል እሷ ከሌለች ብርሃን የሚባል ነገር የማይታሰብን ፀሐይን አየ። فلما رأى الشمس بازغا ልክ ፀሐይም የወጣችውና ብርሃኗን ለአድማሱ አሻግራ ባሳየች ጊዜ የፀሐይን ብርሃን ባየ ጊዜ ትልቅነቷን ውበቷን በተመለከተ ጊዜ በጣም ተደነቀ። ከኮከቡም ከጨረቃውም በላይ። ምክንያቱም ፀሐይ የብርሃን ሁሉ ምንጭ ናት። ምድር ላይ ያለ ነገር በሙሉ ከፀሐይ ብርሃንን ይከጅላል። እሷን ባየ ጊዜ ግን አልቻለም። قال هذا ربي هذا أكبر ይሄ ጌታዬ ነው። ምክንያቱም ይሄ ትልቅ ነው። እንደ ኮከቡ የተንጠባጠበ ትንንሽ ነገር አይደለም። እንደ ጨረቃም ውበት ኖሮት ግን ብርሃንን ብዙ የሚያሳድር ብርሃንን ለማሳደር ያነሰ ነገር አይደለም። በጣም ትልቅ አይን ተገልጦ ማየት የማይችል ፀሐይን አየና ተገረመ። በቃ قال هذا ربي هذا أكبر ይሄማ ጌታዬ ነው፣ ይሄ ትልቅ ነው አለ። ይሄ ትልቅ ነው በቃ ከኔ ከማስበው በላይ ትልቅ ነው። ልክ እንደ ኮከቡ እንደ ጨረቃው ፀሐይን በጠለቀ ጊዜ ግን قال إني بريء مما تشركون قال يا قومي إني بريء مما تشركون ህዝቦቼ እኔ እናንተ ከምታሻርኩት ነገር ንጹህ ነኝ በቃ። ምክንያቱም ጭንቅላቱን አሰራው። ኮከቦች ወጥተው ከጠለቁ ጌታዬ ሊሆኑ አይችሉም አለ።
ጨረቃም ሞታ ከጠለቀች ጌታዬ ሊሆን አይችልም ማለት ፀሐይ ምንም ትልቅ ብትሆን ከጠለቀች ጌታዬ ሊሆን አይችልም የሆነ ሰው አመላክቱት አይደለም ልቡ ግን ጭንቅላቱን አሰራው አላህ Subhanahu Wa Ta'ala በፊጥራ የሰጠን ጭንቅላታችን አለ በፊጥራ እንኳን የሰው ልጅ ጌታውን ማንንም ሳያሳየው ያለ ምንም ምልከታ ከፍ አድርጎ ማየት ይችላል አላህ ላይ ዘንም ማሳደር ይችላል አይደለም ተነግሮት አይደለም በቁርአን ደግሞ ደጋግሞ ስለ አላህ ያለን እይታ እንድናስተካክል ተነግሮን ይቅርና የሰው ልጅ በፊጥራው አላህን Subhanahu Wa Ta'ala ከፍ አድርጎ መመልከት ይችላል ያንን አላህ በኢብራሂም አሳየን በቃ ጨረቃንም ተወው ኮከብንም ተወው ፀሐይንም ተወው መጨረሻ ላይ ታዲያ ኮከብን ከተውክ ጨረቃን ከተውክ ፀሐይን ከተውክ ወዴት ልትሄድ ነው ኢኒ ወጀህቱ ወጅሂየ للذي فطر السماوات والارض እኔ ፊቴን ማዞርን አዙርያለሁ ሰማያትና ምድርን ወደ ፈጠረው ጌታ አለ ኮከብንም ጨረቃንም ፀሐይንም ብቻ ሳይሆን ሰማያትና ምድርን ወደ ፈጠረው ጌታ ፊቴን አዙርያለሁ ያ ማለት ተረዳ የፀሐይም የኮከብም የጨረቃም የሰማይም የምድርም የሁሉ ነገር ፈጣሪ የማይታይ የማይዳሰስ ጌታ እንዳለ በራሱ ማንንም ሳያመለክተው ተረዳ ማለት ነው በራሱ በአላህ ላይ ያለውን አመለካከት አሳደገ ማለት ነው በፊጥራው ከዛ አላህ Subhanahu Wa Ta'ala ስለ ኢብራሂም መናገሩን አያቆም አንዓም ላይ ይሄንን ከተናገረ በኋላ ቀጥታ ሹዓራ ላይ ስንሄድ إجاء ربه بقلب سليم ይላል ኢብራሂም አለይሂ ሰላም ወደ ጌታው በቅን ልብ በመጣ ጊዜ ያ ማለት ምን ማለት ነው የሚያጠራጥረው ስለ ጌታው የሚያሳስበው ነገር ሁሉ ጥሎ በአላህ ላይ ትክክለኛ ዘንነ አሳድሮ ትክክለኛ አመለካከትን እይታን አሳድሮ በቅን ልቡ ማለት ነው ከሚያሻርኩ ከሚያወዛግቡ ነገሮች በሙሉ አጥርቶ ወደ ጌታው በመጣ ጊዜ አለ ምን አረገ إجاء ربه بقلب سليم قال لأبيه وقومه ماذا تعبدون እሱውን ጠርቶለታል አስተካክሏል አመለካከቱን በሙሉ ወደ ጌታው አድርጓል ህዝቦቹን ጠየቃቸው ምንድነው የምታመልኩት ምንድነው ያመለካችሁ ያላችሁት ነገር ምንድነው እዩት እስኪ እናንተ የምታመልኩትን ነገር ጥፍጥፋችሁ የምትሰሩት በእጃችሁ ኮስኩት እንዴት ነው በኮነ ዕቃ ሰብስባችሁ ጌታ ነው ብላችሁ የምታመልኩትን ነገር ነው ጌታ ብላችሁ የምታስቡት እዩት እኔ እንዴት ነው እሱ ራሱ ጌታውን አግኝቶታል በፊጥራው ባስተሳሰቡ ባመለካከቱ ማለት ነው እና መጀመሪያ ሎጂካል ጥያቄ ነው ይጠይቃችሁ እንዴት ነው ያሰባችሁ ያላችሁት አላህን እንዴት ነው ያሰባችሁ ያላችሁት እንዴ እዩት እስቲ እናንተ የምታመልኩትን ነገር አላህን እንደዚህ ጣውት እንደነዚህ ሰዎች የምታመልኩት ነገር ምንም ይሁን ሰውም ይሁን የጠፈጠፋችሁት ድንጋይም ይሁን ሁሉንም ነገር አላህ ነው ብላችሁ ነው የምታስቡት ጌታ ነው ብላችሁ ነው የምታስቡት እሱ ነው አመለካከታችሁ إذ قال لأبيه وقومه ماذا تعبدون ምንድነው ነው ማለት ጠይቁት ራሳችሁ ያመለካችሁ ያላችሁት ነገር ምንድነው አኢፍከን አሊሀተን ዱን الله تريدون ለቅጥፈታችሁ ለውሸታችሁ ብላችሁ ያወቃችሁ ማለት ነው እያወቃችሁ ለቅጥፈትና ለውሸታችሁ ብላችሁ ከአላህ ውጪ የሆኑ አማልክትን ትይዛላችሁ ትፈልጋላችሁ ታቁታላችሁ እናንተ የተፈጠፋችሁ ድንጋዮች እናንተን እንደማያድናችሁ የተማመናችሁባቸው ሰዎች እንደማያተርፏችሁ ካላችሁበት ችግር ኩሬ እንኳን እንደማያሻግሯችሁ ተውቱ ቂያኖስ ኩሬ እንደማያሻግሯችሁ ታውቃላችሁ ከዛ ትልቁን ጥያቄ ጠይቃችኋል فما ظنكم برب العالمين በአላህ ላይ ያላችሁ አመለካከት እንዴት ነው እይታችሁ እንዴት ነው አላህን ስታስቡ ወደ ጭንቅላታችሁ የሚመጣው ነገር እንዴት ነው ያድነናል ያትርፈናል ነው ወይስ እንደነዚህ እናንተ እንደተማመናችሁባቸው ነገሮች ትንሽ አድርጋችሁ ነው የምትመለከቱት እስኪ ራሳችሁን ጠይቁ ትንሽ እስቲ የተሰጣችሁን ጭንቅላት ተጠቀሙበት አላህ እንዴት ነው ያሰባችሁ ያላችሁ ስንቴ ወድቃችሁ ስንቴ ያነሳችሁ ስንቴ ወድቀን ስንቴ ያነሳን ስንቴ ታመን ስንቴ ያዳነን ስንቴ ነገሮች አበቁ ስንል እሱ ጀመረ ስንቴ አይሆንም የተባሉ ነገራቶችን እሱ በፍቃዱ አደረገ ስንቴ እና እንዴት ነው አላህን ያሰባችሁ ያላችሁት የሚል ጥያቄ ያቀረበ ማለት ነውና ከኢብራሂም አለይሂ ሰላም የኢብራሂምን አለይሂ ሰላም ጥያቄ አላህ ቀጥታ ነው እስከ የውመል ቂያማ ቀን ድረስ
ለእናንተ ምላሽ ይሆናችሁ። ኢብራሂም አለይሂ ሰላም ይሄን ጥያቄ ጠይቀዋል። ኢብራሂም አለይሂ ሰላም ለህዝቦቹ ራሱ ተመርቶ ሲያበቃ ለህዝቦቹ ይሄን ጥያቄ ጠይቀዋል። እናም እናንተ ይሄንን ጥያቄ ለራሳችሁ ጠይቁና መልሱት። ማንንም አይገባባችሁ። ዛሬ ከመጀመሪያው ጀምሮ ከጥያቄው ጀምሮ የጠየቁት ኢብራሂም አለይሂ ሰላም ናቸው ብያችኋለሁ። ሌላ ቦታ ላይ ሄደን ደግሞ ኢብራሂም አለይሂ ሰላም መልስ ስናየው የሚገርመው ራሳቸው መልሱን ይሰጣሉ። ማን ነው ታዲያ አላህ? እሺ እኛ ምን እንተማመንበት ፈለግን? ጌታችን ማን ነው ማወቅ እንፈልጋለን። ኢብራሂም ራሳቸው ይመልሳሉ፣ እንዲህ ይላሉ فإنهم عدو لي إلا رب العالمين። እናንተ የምታመልኩት ነገር በሙሉ የተማመናችሁበት ነገር በሙሉ ዘን ያሳደራችሁበት ነገር በሙሉ ለኔ ጠላቶቼ ናቸው። ኢላ رب العالمين የዓለማቱ ጌታ ሲቀር። ታዲያ የዓለማቱ ጌታ ምንድነው? ማን ነው? الذي خلقني فهو يهدين። ያ የፈጠረኝ فهو يهدين እሱ ራሱ ይመራኛል። الذي خلقني يهديني ማለት ይችላል። ያ የፈጠረኝ ይመራኛል አይደለም። الذي خلقني ከምንም ያስገኘኝ ማንንም ሳያውቀኝ ያወቀኝ ጌታ፣ ቤተሰቦቼ እንኳን ስለኔ መፈጠር ሳያውቁ ያወቀኝ፣ ፍቃዱን የሰጠ እኔ እንድፈጠር ፍቃዱን የሰጠ ጌታ فهو يهديني هو الذي يهديني ማለት ነው። እሱ هو الذي يهديني እሱ ብቻውን ይመራኛል። እሱ ብቻውን ያለ ማንንም አጋዥ ማለት ነው። ኢብራሂም አለይሂ ሰላም ቀደም ስንነጋገር አላህ Subhanahu Wa Ta'ala ጌታቸውን ሊፈልጉ ሲነሱ ያለ ማንንም አጋዥ ነው ይመራቸው። እንዲያገኙት ያረጋቸው እሱ ራሱ ነው። እሱን ሲገልጹ ምን ይላሉ? الذي خلقني ያ የፈጠረኝ እሱ ራሱ ነው ይመራኝ። فهو يهديني ይመራኛል። ተመርተዋል። መመራት ደግሞ የሚያበቃ ነገር አይደለም። ገና በመንገዶቼ ሁሉ ላይ መመራቱን ይሰጠኛል። هو الذي يهديني ብቻውን ይመራኛል። والذي هو አሁንም እሱ ራሱ ብቻውን ማለት ነው። والذي هو يطعمني ويسقين የሚያበላኝና የሚያጠጣኝ ነው። በቃ ከሱ ውጪ እዚህ ምድር ላይ በሙሉ ልብ የሚያበላኝ አካል አለ ብዬ የምናገረው የለም። አባቴን ብተማመን አባቴ ዛሬ ቢኖር ነገ ማይኖር ነው። ቤተሰቦቼ ላይ ብተማመን ዛሬ ቢኖሩ ነገ አይኖርም። የትኛውም የሰው ልጅ አካል ላይ ብተማመን ዛሬ ቢኖር ነገ አይኖርም። ስለዚህ هو الذي يطعمني እሱ ራሱ ነው የሚያበላኝ ወይስቅን የሚያጠጣኝ። በቃ ብቻውን ማለት ነው። ብቻውን ነው የሚያበላኝ፣ ብቻውን ነው የሚያጠጣኝ። وإذا مرضت فهو يشفين በታመምኩ ጊዜ እሱ ያድነኛል። እዚህ ጋር አንድ የምናነሳው ነገር ምንድነው? ብዙ ጊዜ ሰዎች ታመው ሲድኑ የአላህ ስራ በቃ አይድኑም ተብሎ አይተርፉም ተብሎ ሲድኑ ምን እንላለን? የአላህ ስራ የሚገርም ነው፣ የሚደንቅ ነው፣ ከሞት እኮ ነው ያተረፋት እንላለን። ወይም ደግሞ ሄደን ሐኪም ቤት ከሆነ ዶክተሮቹን ልናመሰግን የተለያየ አካል ልናመሰግን እንችል ይሆናል። በሞቱ ጊዜ ዶክተሩ መጥቶ ምን ይላል? እንግዲህ ከአቅማችን በላይ ነው፣ ይሄ የፈጣሪ ስራ ነው ይላል። አላህ መጀመሪያ ስለምኑ ተናገረ? ስለመዳን ተናገረ። وإذا مرضت فهو يشفين የትኛውም ህመም ትንሽ እንኳን የነካችን ሾክ የታመምነው ጉንፋን እንኳን ሳይቀር የዳነው በአላህ ነው። የዳነው በአላህ ነው ያለ ምንም ጥርጥር። እነዛ የተጠቀምናቸው ቤት ውስጥ የተጠቀምነው ሐኪም ቤት ሄደን የተጠቀምነው ነገር በሙሉ ሰበብ ነው። ለዛ ነው ኢብራሂም አለይሂ ሰላም ምን አሉ? وإذا مرضت በታመምኩ ጊዜ እመኑኝ ያለ ጥርጥር እሱ ነው የሚያድነኛል። ዘናቸውን ያያችሁ ነው። ካሁን በኋላ ከዚህ በፊት የዳንኩት ብቻ አይደለም፣ ካሁን በኋላ ብታመም የሚያድነኝ እሱ ነው፣ አትጠራጠሩ። ከዛስ والذي هو يميتني ثم يحيين ከዛ ያ ያዳነኝ ጌታ ደግሞ በጊዜ ሂደት የመሞቻ ጊዜ ሲመጣ ከሞት ጋር የሚያገናኘኝ የሱ ሲስተም ነው፣ ስርዓቱ ነው። በቃ ቅድም እንዳልኳችሁ ነው። በተአምር ያተረፈ ጌታ በተአምር ደግሞ ከሞት ጋር ያገናኛል። እስከዛሬ ያየናቸው ሰዎች በሙሉ በአላህ በሲስተም ውስጥ ነው ህይወታቸው ያለፈው። በቃ ሲስተም የአላህ Subhanahu Wa Ta'ala ሲስተም ነው ሞት። ስለዚህ
ከሞት ጋር የሚያገናኘው ማለት ነው አላህ ነው። ለዛ ነው ቅድም እንዳልኩት ዶክተሩ ይመጣና ልክ ሰዎች ሲሞቱ በቃ ካቅማችን በላይ ነው የፈጣሪ ስራ ነው ይላል። መጀመሪያ ሲያድን ያዳነ ጌታ አሁን ደግሞ ከሞት ጋር አገናኘ ማለት ነው። አላህ እሱ ነው የሚያድንም ከሞት ጋር የሚያገናኝም ማለት ነው። ይሄ ሀቅ ነው። እንደ እውነታው ከሆነ የሰው ልጅ ያብዳል ለምን ይላል? ሰዎችን ስናጣ አይደል ህመሙ ከፍ ይላል፣ ያመዋል፣ ለምን ይላል፣ ይጮሃል ምናምን። ግን ትላንት አንተንም ቤተሰቦችህንም አጠገብህ የነበሩትን ሰዎች ሁሉ ያዳነው ጌታ ነው፣ ያስገረመህ ጌታ ነው። አሁንም ከሞት ጋር ያገናኘው የሱ ስርዓት ነው። ማዳንም የሱ ስርዓት ነው። ከፈለገ ከሞት ጋር ማገናኘትም የሱ ስርዓት ነው። ከዛስ አዳነ ከሞት ጋር አገናኘ። ከዛ ምን ያደርጋል? ثم يحيين አጥንቶቼ ከተበታተኑ በኋላ አመድ ኮንኩ በኋላ ኩን በሚለው ቃሉ እንደገና ይቀሰቅሰኛል። ኢብራሂም አለይሂ ሰላም በጣም የሚገርመኝ በጣም የሚደንቀኝ የሰው ልጅ በቃ አዳነ ወደ ጊዜ አዳነኝ ጌታ ከሞት ጋር አገናኘው ከዛ ቀሰቀሰው ብሎ ሊያቆም ይችላል። ኢብራሂም አለይሂ ሰላም በአላህ ላይ የነበራቸው ዘንድ በጣም የሚገርም መሆኑ የምታውቁት والذي أطمع أن يغفر لي خطيئتي يوم الدين ከሞት ጋር አገናኘ ቀሰቀሰኝ ከዛ በኋላ በጣም መከጀለው ነው። والذي أطمع አሉ እጥሚና በጣም መከጀል ነው። የሰው ልጅ ውሃ ሲጠማው እንዴት ነው? በጣም የውሃ ጥም ሲያጋጥም እንዴት ነው? በዛ ልክ መከጀለው ነው። እሱ ፊት ስቆም ወንጀሌን በሙሉ ይመረኛል ብዬ መከጀለው ነው። ገና ሳይሞቱ ነው ስለሞታቸው ያወሩት። ገና ሳይቀሰቀሱ እንደሚቀሰቀሱ እርግጠኛ ናቸው። እሱ ብቻ አይደለም የኔ ጌታ እሱ ፊት ስቆም ወንጀሌን በሙሉ ይመረኛል ብዬ ማስበው እሱ ነው አሉ። አይታችሁታል የዘንን መጨረሻ የዘንን ጥግ ኢብራሂም አለይሂ ሰላም በደንብ ነው ያስተማሩን ቁርአን ላይ። ዘን ማለት እዚህ ድረስ ነው። በቃ ነገ አላህ ፊት ስቆም በቃ ወንጀሌን ይምርልኛል። ይሄ ማለት ወንጀልን በሙሉ ሰራለው እንደፈለክ ሆናለው ማለት ሳይሆን የሰው ልጅ ነኝና መቼም ቁሱር አያጣንም። ለሱ ሁሉ ዱንያ ላይ እኮ ኢብራሂም አለይሂ ሰላም ተጠንቀቀው ከኖሩ ነብያቶች መካከል ናቸው። በቃ በተቻለ መጠን አላህን ፈርተው የኖሩ ነብይ ናቸው። ከዛም ጋር ግን እሱ ፊት ስቆም ይምረኛል ብዬ ማስበው እሱ ነው አሉ። የሰው ልጅ በእነዚህ ሁለቱ መካከል ነው ዱንያ ላይ ያለ እስከሚቻለው ድረስ ከወንጀል ለመራቅ ይሞክራል። ከዛ በኋላ ግን ምን ያሳድራል? ዘንን ያሳድራል። በአላህ ላይ ያለውን አመለካከት ከፍ ያደርጋል። በቃ የኔ ጌታ ይሄ ነው። ነገ ሞቼም ተቀስቅሼም እሱ ፊት ስቆም እንዲምረኝ የምከጅለው እሱ ነው አሉ። አላህ በሱ ላይ ከፍ ያለ ዘንን ጥርጣሬን አመለካከታቸውን ከሚቀይሩ ጌታቸውን ከፍ አድርገው ከሚመለከቱ ባሮቹ እንዲያደርገን እየተማጸንኩት የዛሬ ቆይታችን ይሄንን ይመስል ነበር። ስለተከታተላችሁኝ አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።